ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክ እና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። ባንዳው ሚኒሻ ተሸኝቷል። ኡስታዝ ሰይድ ይባላል። ቢቸና ከተማ ቀበሌ 05 አባሮ ሰፈር የሚኒሻ አባል በመሆን በእጅግ መሳሪያ ይዞ የአማራ ሕዝብ የቢቸናንና አካባቢውን ማህበረሰብ ሲወጋና ሲዘርፍ የነበረ ባንዳ ነው። በአማራ ፋኖ ብሔራዊ ኃይል በጎጃም 8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ አመራሮች በተሰጠ ሚሽን ክትትል በማድረግ ባንዳውን ላይ መለስ ሸኝተውታል። አባ ኮስተር ብርጌድ በሚያስተዳድራቸው ወረዳዎችና ከተማዎች ጠላት ይዟቸው በሚገኙ ከተማዎች የአባ ኮስተር ብርጌድ ያሰማራቸው ሰርጎ ገቦች ያልታወቁ ኃይሎች በዛሬው ቀን ከጠዋቱ 12 ሰዓት ቢቸና ከተማ ቀበሌ 05 ልዩ ቦታው አባሮ ሰፈር በመኖሪያ ቤቱ ድረስ በመሄድ ውሃ ሊቀዳ ሲወጣ እጁን በመያዝ ይዘው ሊያመጡት ቢሞክሩም በሰፈሩ የጩኸት ብዛት በመሰማቱ አጋሮቹ ወደ ባንዳው ቤተሰብ በመምጣታቸው የጠላት ኃይል እንቅስቃሴ በመጀመሩ አጥቦ አይለብሴውን ሚኒሻ የስመ ገናናው አባ ኮስተር ብርጌድ ያልታወቁ ኃይሎች ሸኝተውት ወደ ቦታቸው ተመልሰዋል። በ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው አባ ኮስተር ብርጌድ አዛዥ የሆነው 50 አለቃ ዮሴፍ ቢያዝን እጅ ሰጠ የተባለው ፍጹም ውሸት ነው። የአባ ኮስተር ብርጌድ ወታደራዊ አዛዥ በአገዛዙ የውሸት ፕሮፓጋንዳ ጎንደር ታይምስ በሚል የፌስቡክ ገጽ ያሰራጨው ውሸት መሆኑን ተናግረዋል። በየዶዋ ከተማ የአገዛዙ ኃይል የሮንድ ጠባቂዎች በቁጥጥር ስር ዋሉ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሽፈራው ገርባው ብርጌድ ከሌሊቱ 5 ሰዓት በየዶዋ ከተማ ሰርጎ በመግባት አገዛዙ በከተማዋ አሰማርቷቸው የነበሩ የመረጃ ሰዎችን በሮንድ ጥበቃ ላይ በነበሩበት ሰዓት በቁጥጥር ስር አውሏቸዋል። የተያዙት ግለሰቦች አገዛዙ በየዶዋ ከተማ አስገድዶ ሮንድ እንድንጠብቅ አድርጎናል ያሉ ሲሆን በቁጥጥር ስር ከዋሉት መካከልም አንደኛ እንዳልካብዩ፣ ሁለተኛ መልካሙ ሙሴ፣ ሶስተኛ አልካው መዝገብ፣ አራተኛ ካሳሁን አያሌው፣ አምስተኛ ሙሉ ሁሴን፣ ስድስተኛ ሲሳይ ውባለ፣ ሰባተኛ ጥላሁን አልማው፣ 8ኛ ደመቀ፣ 9ኛ ካሳሁን አለማየሁና 10ኛ ደመቀ ሁሴን የተባሉት በቁጥጥር ስር ውለዋል። የአማራ ፋኖ ብሔራዊ ኃይል ላስታ ሳምነው ኮር ኃይሉ ከበደ ክፍለ ጦር ስር ዋግሹም ብርጌድ ተመሰረተ። የአማራ ፋኖ ብሔራዊ ኃይል ላስታ ሳምነው ኮር ኃይሉ ከበደ ክፍለ ጦር ስር ዋግሹም ብርጌድ ተመስርቷል። ዋግሹም ብርጌድ በዋግምራ ዞን ከደሃና እስከ ሳህላ ሰየምት ወረዳ ቀጠናዎችን በመሸፈን የሚታገል ሲሆን በትናንትናው ዕለት ግንቦት 8 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አማራ ፋኖ በወሎ የድርጅት ከፍተኛ አመራሮችንና ላስታ ሳምነው ኮር ስር ከፍተኛ አመራሮች በተገኙበት ዕውቅና አግኝቷል። የብርጌዱ አመራሮችም ፋኖ ሰለሞን ኃይሌ የብርጌዱ አዛዥ ሲሆን ፋኖ አማራ የቀን ምክትል አዛዥ፣ ፋኖ ሙቀት ነጋሽ ዘመቻ መምሪያ፣ ፋኖ አድኖ ተረፈ አስተዳደር፣ ታዘበው መላክ ስምሪት ሆነው ተሾመዋል። ሌሎችም አመራሮች ተመርጠው ቃለ መሐላ በመፈጸም ኃላፊነት ተረክበዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል በወሎ ላስታ ሳምነው ኮር ሕዝብ ግንኙነት ኃላፊ የሆኑት ፋኖ ቢሆነኝ ገልጸዋል። ትግል ጥበቃን አስመልክቶ ከአርበኛው ጀምሮ ብዙዎች የሚናገሩት ያለ ምክንያት አይደለም። በተደጋጋሚ የሚነገረንን ካደመጥን ሳንስት ለመጓዝ ይቻላል። ከወራት በፊት አርበኛ ዘመነ ካሴ ይህን ብሎ ነበር። ይህን ትግል ካልጠበቅነው ይወስዱታል። ስንት ጓዶቻችን የሞቱለትን ትግል በሌሎች ተነጥቀን መጨረሻችን ድሉንም ትግሉንም ደሙንም ለሌሎች አሳልፈን የምንሰጥበት ጊዜ ላይ አይደለንም። ትግላችንን እንጠብቅ፣ አብዮታችንንም እንጠብቅ። ዛሬም የማይጸኑት ከኛ ወገን አይደሉም። የወጡት የተንሸራተቱት ያፈገፈጉትና የሸሹት ከኛ ወገን አለመሆናቸው ይገለጥ ዘንድ ወጡ እንጂ ቀድሞም ከኛ ጋር አልነበሩም። ያልጸኑት የጎሰቆሉ የተጠለፉና ለጠላት ተላልፎ የተሰጡ ናቸው። ጠላትና ሰራጊ እጆች ዓላማቸው ከዚህም በላይ ነው። እንደ አማራ ፋኖ በጎጃም ስምሪት ያለው አቅምና ግልጽ ሐሳብ የአስተዳደር ስርዓትና መስመር ባለቤት ነን። ይህን መረዳት ሰልፍን አጥርቶ ለመጓዝ ያግዛል። በየደረጃው ያለው አካል ባልገባው ጉዳይ እንዲረዳ ይጠይቅ። በተረፈ እኛ የምንጸናበትን ሐሳብ ይዘናልና እንቀጥላለን። ትግሉ ይጠበቅ የሚባለውም በምክንያት ነው።
ተሸናፊው የብልጽግና ስርዓት ከፋኖ ጋር የመገዳደር አቅም ሲያጣ ንጹሃንን መረሸን፣ የአርሶ አደሩን ሰብል ማውደም፣ የእምነት ቦታዎችን ማቃጠል እንደ ድል ከቆጠረ ሰነባብቷል። አማራ ጠሉ ስርዓት ሐሙሲት በመግባት ጉዳት አድርሷል። የአብይ አህመድ ተምቾች ከአንድም ሁለት ጊዜ ተደጋጋሚ የሆነ ከፍተኛ ጉዳት ከደረሰባቸው ንጹሃን አማራዎች መካከል የመጽሐፍት መምህር የሆኑት መርጌታ ሰለሞን ጌታነህ አንዱ ሲሆኑ ይህ ጸረ እምነት ኃይል ከዚህ ቀደም ታኅሳስ 22 2017 ዓ.ም መኖሪያ ቤታቸውን ጨምሮ ብዙ ሀብት ንብረት በእሳት ያወደመባቸው ሲሆን ከሰሞኑ ሚያዝያ 24 2017 ዓ.ም በድጋሚ ወደ ቦታው በመሄድ መኖሪያ ቤታቸውን ለአብነት ተማሪዎቻቸው ትምህርት የሚሰጡበትን በህዝብ ድጋፍ ጭምር የተሰራውን ትምህርት ቤታቸውንና በቀላሉ የማይገኙ መጽሐፍቶችን በእሳት አውድሞባቸዋል። ይህ ስርዓት ሊደርሳቸውና ሊያደርጋቸው ያሰባቸው እቅዶች የያዙ ሰነዶችን በየቦታው አንጠባጥበው ሄዷል ሲሉ ፋኖ ይበልጣል እውነቱ የክፍለ ጦሩ ህዝብ ግንኙነት መረጃውን አድርሰውናል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።